ነምበር 1 ቤተልሔም ዳኛቸው ነች ብዬ የምሟገት ሰው ነኝ። ችግር የለውም እሱ ያው አንተ ደግሞ ቆይ ጨርስ። ግን ምንድነው ዩሪ ያስከፋኝ እኛ አንደኛ በዚህ ልክ አይደለም እኔ የምጠብቀው ዩሪን ከበላይ ዘመነ ጋር ማን ነው ከዘመነ በላይ ጋር የተጣላበት መንገድ እኔ ያስገርሞኛል። በልጅቷ ላይ ግን እኮ ቤት ስም አትጥሩ ብለሻል። ኦኬ ልዩነት አለኝ እኔ ቀደም እሱ ቤትም ገብቼ ስለነበረና በቅርበት ማውቀው ሰው ስለሆነ በፖለቲካ በጣም በሳል ነው፣ በትግል ውስጥ ያለ ሰው ነው። አንደኛ ይሄ ክፍተት የመጣው ለምንድን ነው በጋራ እንደማንሰራ ያሳያል። አንድ የተረዳሁት ይሄንን እኔ ዩሪን የምጠብቀው የነበረ ምንድን ነው ኮር የሆኑ የአማራ ልጆች ፖለቲካ የሚችሉ ፖለቲካን መገንዘብ የሚችሉ የፖለቲካ ሴራን መተንተን የሚችሉ ወንድሞችና እህቶቹን በጋራ ሰብስቦ የራስ መዋቅርና አደረጃጀት ይዞ ይመጣል ብዬ ነበር ማሰላስልና የምጠብቀው። ዩሪን ካወቅኩት ቀን ጀምሮ ይዘሽ የመጣሽው አንቺ ነሽ። እኔ ባንቺ ነው ዩሪን ባንቺ። ቆይ ኢትዮጵያ አንድ ነገር ልንገርህ የኔ ውድ ወንድም፣ ብዙ ርቀት ሳትሄድ ማለት ነው። እነዚህ አሁን የምትላቸው ፖለቲካ እናውቃለን የሚሉ የኛ ወንድሞች ዩሪ ሳይሆን ይዟቸው መምጣት የሚፈልጉት እነሱ ዩሪን ይዘው መምጣት የሚፈልጉ ኮምፕሌክሳሞች ናቸው። በነገራችን ላይ ብዙ ስለማጣቃቸው ነው። ኢቨን ዛሬ ዩሪን አሁን ዘቅዝቀው የሚሰድቡ ሰዎች ለረጅም ጊዜ እኔ በኮሜንት በጥያቄ በብዙ መልኩ ሲያንጓጥጡት ተመልክቻቸዋለሁ። የራስ ኢጎ አለ፣ የግል ኢጎ አለ። አሁን ዩሪ እነዚህን ሰዎች ይዞ መምጣት አቅቶት ምናምን አይደለም። አብዛኞቹ ግን ሲመጡ ገና እንደደረሱ ዩሪን መምታት ነው የሚፈልጉት። ብዙ ስማቸውን መጥቀስ ካስፈለገ በቪዲዮ በመረጃ ሁሉ ይዤላችሁ ልመጣ የምችላቸው ሰዎች አሉ። አሁን ረግበዋል። እንደውም አሁን ረግበው አማራ ያው ዝም ብለው ጠቅላላ አድርገው ይዘውታል እንጂ መጀመሪያ እንደመጡ ዩሪን የመምታት በሽታ ነው ያላቸው። እና እነዚህ የምትላቸው ሰዎች ከነሱ ቅንነት አላቸው ወይ? የኔ ውድ ወንድም አንተ ቅን ስለሆንክ ነው። እነሱ ቅንነት አላቸው ወይ? እኔ ከሴት እህታቸው ጋር እኮ ቅንነት እንኳን የላቸውም እኮ። ሲሰድቡኝ ሲያሰድቡኝ እኮ ነው የሚውሉት። አንተ የዋህ ነህ ማለት ነው። ለዚህ ነው ዩሪ ቢችል ማድረግ ቢቻል ይዟቸው ሊመጣ ይችላል። ግን ራሳቸውን የሚቆጥሩት ቤስት ፖለቲሽያን እና ምሁር አድርገው ስለሚቆጥሩት በሌላው ላይ ያላቸው አመለካከት የአማራ ምሁራንን የሚሉት በሽታ እንዳልኩ ቅናት፣ ኮምፕሌክስ፣ ፈሪ፣ ወሬኛ ምናምን አድርጎ ነው እኔ አሁን ያየሁት አማራ ምሁር ነኝ የሚሉት በተወሰነ ደረጃ ያሉት። እና እነዚህ ሰዎች ውዴ እንዴት ነሽልኝ እኔ ያየሁት ይሄንን ነው። ለዚህ ነው እኔ ምንም መስመር አልሳትም ጋይስ። በነገራችን ላይ ሰዎችን ሳላጣና ሳልመለከት እኔ አልናገርም። በጣም አጥንቼ ተመልክቼ ነው። እነዚህ ሰዎች አብሮ መስራት አይደለም አንድ መድረክም ገብተው በሀሳብ ሁልጊዜ ከልዩነት ውጪ ገብቶ እንኳን ፖለቲካ እንዴት መሰራት እንደሚችል የማያውቁ ልዩነት ብቻ ሲያንጸባርቁ የሚኖሩ ሰዎች ናቸው። እኔ በብዙ ተመልክቻቸዋለሁ። እና ለማንኛውም ሂድበት፣ ግን ዩሪ ላይ ብቻ ኃላፊነቱን እንትንዳጭ ነው ብዬ ነው። እነሱስ ቅልብ አላቸው ወይ እውነት ይሄንን ነገር ለመቀበልና ለማድረግ የሚለው ግን ጥያቄ ስላለኝ ነው። ሂድበትሽ። አዎ ምንድነው መሰለሽ አሁን በልጅቷ በኩል በሰራው ትንተና ይመስለኛል እና እንዳጋጣሚ ሆኖ ተሳድቦ ሲወርድ ነው በላይን የገባውት የነበረ እና ስድዋን ብቻ ነው የሰማሁት በሚገርም ሁኔታ። ሌላውን ትንታኔውን አልሰማሁትም። በርግጥ ግን እኔ በልጅቷ በኩል እኔም አሁን እንደ አማራ ከጠየቅሽ ዩሪ ተሳዳቢ አይደለም። ምን ብሎ ተሳዳቢ? ቆይ እስቲ አንዴ አይ በተተናገረ ለነበርኩ ነው እኔ ቦታው ላይ ነበርኩ። እኛም ነበርን እኛም አርካኒ ኢትዮ በጣም ዩሪን በጣም የሚወደው ልጅ ነው። በነገርሽ ላይ በጣም አቀኛ ልጅ ነው። ለጨርስማ ቆይ አንዴ አርካኒ ይጨርስ ሀሳቡን ይጨርስ። እኔ አሁን ስለ ዩሪ ማንም መጥቶ እንዲነግረኝም እንዲያስረዳኝ የምፈልግ ሰው አይደለሁ። ይሄድበት። ግን ምንድነው እኔ ቅር ያለኝ ምንድነው ከግለሰቦች ጋር በሐሳብ ካልተግባባ በሚሊዮን ደግሞ የሚቆጠሩ ወንድሞችና እህቶቹን ደግሞ በብዙዎች የሚከተሉትን ዋጋ ሳትቶ በትኖ መሄድ ማለት ይሄ አንደኛ ለአማራ ትግል ኃላፊነትን አልተሸከመም ነበር ብዬ ነው የምወስደው። ኦኬ እኛ እኮ የምንፈልገው ከስሮነን የምንከተለው እኮ ነገ ወደፊት መጥቶ ምድር ላይ ካሉት ወንድሞቹ ጋር በጋራ ቅድም ያልሽውን አይነት መንገድ እንድናይ ነው የምፈልገው። እኔ አሁን አቶ ስለሽም እንዲህ በጣም ማከብረው ሰው ነው። ለ16 ዓመት በአማራ ትግል ውስጥ ካንቺ ጋር አብሮ ሲታገል የኖረ ሰው ነው ማለት ለኔ ብቻ ነው ብለሽ ዝም ብለሽ እንደፈለክ አድርገው ብለሽ የምትሄጂ ከሆነ እኔ ጥያቄ አለኝ።
ለምን ያ ማድረጉ አግባብ ነው ብዬ እኔ አላምንም። መታገል ካለበት ስተት ከሚሰሩ ወንድሞቹ ስተት ሰርተዋል ብሎ ካመነም ደግሞ በጋራ ቁጭ ብሎ ተነጋግሮ ዋጋ መክፈል አለበት። ያ ካልሆነ ግን ችግር ነው ብዬ ነው እኔ የማምነው። ነገርኩሽ በአንቺ መካከል እኔ ብሔርተኝነትን ቅድም ከዩሪ ነው አንቺ ተማርሽ። እኔ ብሔርተኝነትን የተማርኩ ከቤቴልሔም ዳኛቸው። ኦኬ ለአማራነት መቆርቆርን ዛሬ አይደለም ዩሪ ከመጣ አይደለም እኔ የተማርኩት የዛሬ 16 ዓመት ነው። አማራን አብንን ከጠነሰሱ ሰዎች ቤቴልሔም ዳኛቸው እጁ አለበት። ቀንደኛ ብሔርተኛ ያደረገች ቤቴልሔም ዳኛቸው ነች። ይሄ ወንድማችንም ደግሞ በላይም ወንድማችንም እሱ ወንድማችን ነው። ክፍተት ካለ በንግግር ግን እንደራሳችሁ እንደፈለጋችሁ አርጋችሁ ብሎ ወደኋላ ማፈክፈክ እኔ ዩሪ ካንተ አልጠብቅም። ምጠብቅ አንተን ቅድም እንዳለችው ቤቴልሔም ዳኛቸው አማራ ነፃ ወጥቶ ከወንድሞች ጋር ክርስቲያን ታደለ የሚፋለምበት ፓርላማ ውስጥ ቁጭ ብለህ ለህዝብ እንድታገለግል የምፈልግ ሰው ነኝ እኔ። በዛ ልክ ነው እኔ የምከተልህ እንጂ ዝም ብዬው እንደው ደንቆሮ ሆኜ ወይ መንጋ ሆኜም ብቻ ልከተልህ። የምትሰራው ስራ ነው አማራ እንዲከተልህ የሚያደርግህ። አንደኛ ይዘም የምትመጣው ነገር ለአማራ ግባት የሚሆን ለአማራ ልጆች የሚያነቃቃ ለአማራ ህዝብም ተስፋን የሚሰጥ ሐሳብ አለ። ይሄንን ግን ያ ማለትማ ዘመነም እኮ ለምን ዘመነ የራሳችሁ ጉዳይ ብሎ ጥሎት ቢሄድ የአማራ ትግል የሚሆን ይመስልሃል? በሱ ብቻ እየተጠነሰሰ ነው እያልኩ ግን አይደለም። ግን ብዙ ዳይሜጆችን ብዙ ድክመቶችን ግን ያመጣል ብዬ አምናለሁ። እኔ ቤቴልሔም ዳኛቸውን ሲያስቀይሟት እኔ ልቤ አብሮ ይመታል። እውነት ለመናገር ለምን በተግባር በአካል ማቃት ሴት ስለሆን ቅን ሴት ስለሆንሽ ነው ሁሉ ጊዜ ነው የምናገረው። እኔ ሳታጠፊ ቀርተሽ ግን አይደለም፣ ሳትሳሳች ቀርተሽ ግን አይደለም። ግን ሌሎች እህቶችና ወንድሞችሽ ያንን አይረዱም። ግን ይሄ ወንድማችን ደግሞ ሰው አገኘን ሰው መጣልን ብለን የምንጓጓ ወንድሞችና እህቶችን ግን በዚህ ልክ ከአንድ ወንድም ጋር ስለተነጋገርክ ግን እኔ በላይም እኔ እንጃ በዚህ ልክ እንደዚህ አይነት ሰው ነው ብዬ አላምንም። በቅርበት ማቀው ልጅ ስለሆነ እና በዛ ልክ ብናየው ጥሩ ነው የሚል እምነት አለኝ። ዩሪ ወደ ራስህ ተመልሰህ እኔ ብዙ ምን ተማመንብህ ነገ መሪያችን ሆነ ከወንድሞች ጋር ቦታ ይዘህ ለአማራ ህዝብ እንድትታገል ምን ፈልግ ሰው ነንና እኔ አደራ ማለት ፈልግ። ኦኬ ገባ ጥሩ። በዛ ልክ ነው እኔ ማይህ እኔ ወንድምህ ምንም የማላቀው ወንድምህ ማለት ነው። አንተ ብዙ ነገር የምታቀል ልጅ ነህ። የተጣመሙ ፊደሎችን ለይተህ ማቃናት የምትችል ሰው ነህ ብዬ ማምን ሰው ስለሆንኩ ነገርኩ። በቤቴልሔም ዳኛቸው ነው እኔ አንተን ማቀ በቅርብ ነው ያወቅኩ። ቤቴን እንኳን አንገቷን አስደፍቷት እኮ እኔ ከቀንቀት ትጠፋ ይሆን እንዴ ለዚህ ህዝብ ማን ይጮህለት ይሆን ብዬ በሷ ልክ የጮህለት ሰው የለም። 16 ዓመቷ ነው ከሚዲያ ወጣ ታቅ ሰው። አንተም ብዙ ቻሌንጅ ብዙ ነገሮች አሉብህ። ልንጠይቅ እንችላለን፣ ከተሳሳትን እንጠይቃለን። እኔ በሰጠው ትንታኔ እኔን ከጠየቀኝ ለአማራ ይጠቅማል ብዬ ነው ማምነው። ልጅቷ አማራ ሆነችም አልሆነችም እንጠቀምበታለን፣ ህዝባችን እናነቃበታለን፣ ለህዝባችን ይጠቅማል ብዬ አምናለሁ። ያንተ ሐሳብ ደግሞ ሌላ ሊሆን ይችላል። እኔን ከጠየቀኝ ግን ይቺ ልጅ የመጣችበት መንገድ ተንኮልም ይሁን ሴራም ይሁን አንደኛ ሄደነዘዘውን አማራ ያነቃልናል። ይሄ በቀበሌ የተዋደነ አማራ ወደ ቀልቡ እንዲመለስ ይረዳል። ያን ያየ እንኳን እንደው አላዩም ግፍ አላዩም እያልኩ ግን አይደለም። ብዙ ግፎችን አይተናል። በ21ኛው ክፍለ ዘመን እኮ በዓለም ላይ ሆዷ ተሰንጥቆ ህፃን ልጅ ወጥቶ ታርዶና ተቃጥሎ የታየው አማራ የሚባል ማህበረሰብ ነው። እኔ በተወለድኩበት ዘመን የ33 ዓመት ጎረምሳ ነኝ ዛሬ። እና ዩሪዬ ይሄንን ፕሊስ እኛንም አንገታችንን አታስደፉን። እዚህ ሶሻል ሚዲያ ላይ አለን ዝጊ ቪዲዮ
አሉ ብለን ከምናምናቸው ወንድሞቼ እኔ አንዱ ነህና ፕሊስ ዩሪ ከተሳሳትኩ እህቶቼ እዚህ ጋር ታረማለሁኝ እዛም የሚገባኝ ነገር ተናግሬ ወንድማዬ ምክሬን ነው አስተላልፌ ወረድኩትኝ አመሰግናለሁ ቤትዬ እድሉን ስለሰጠች ቤትዬ ስልጣን ስጭኝ በጣም ህዝባችን እየሰደቡ ነው ከታች ሚዩት ማድረግ እንትን በሉ ለምን ሚዩት አድርገሽ ያዳምጡ ማዳመጥ ነው ያለባችሁ ያ ህዝብ ስለሚሳደቡ ነው እንጂ ችግር የለም ያ ዩሪዬ እንዴት ነህ ሰላም ነህ ወይ እንኳን በሰላም መጣ አሁን ብዙ የጠበቃችሁ ሰዎች አላችሁ አይኖ ግን ዩሪ ስለመጣ ለሱ እድሉን ልስጠው ስለሱ ስለሆነ ያወራን ያለ ነውና ወንድም አለም እንዴት ነህ ደህና ነህ ወይ ሞራል እንዴት ይዞሃል እንዴት ዋላችሁ ሰላም ብያለሁ ልከውልኝ አደም